ተስፋ ቆረጥኩ። ገባ ምሞትም መሰለኝ። ከሞትኩ ሀገሬ ላይ ልሙት በቃ ትኬት ቁረጡልኝና ልሂድ አልኩ። ከዛ ትኬት ተቆረጠልኝ። መጣሁኝ። ቤተሰብ ሲያይኝ በጣም ነው ያለቀሰው ማለት ነው። እንዲህ እስክትሆኚ ለምን ብለውኝ ማለት ነው። ረጅም ሰዓት ታመም ያለው ዱባይ ከሰው አልጠጋ ከሰው አልቀርብ ሰው ጋር ልሄድ ገባ ከጥቅም ውጭ ሆኜ ማለት ነው። ከዛ መጣሁኝ እዚህ አንዳንድ ሐኪም ቤት ሄድኩኝ። የመጨረሻ ተብሎ የሆነ ሆስፒታል ወሰዱኝ ማለት ነው። ራሴን ስቼ በየቦታው ይሄ ግማሽ አካሌ አይሰራም። ቁጭ ባልኩበት እንደ ፓራላይዝ ነገር የለም መንቀሳቀስ አልችልም። እዛ ደረጃ ስደርስ የሆነ ሆስፒታል አስገቡኝ። ከዛ ዶክተሩ አየኝ። ነርቭ ነው የመሰለው መጀመሪያ እግሬ ያልንቀሳቀስ ሲል ማለት ነው። ከዛ እንደዚህ ነበረች፣ ፎቶ አሳያቸው። እንደዚህ ነበረች እህቴ፣ እንደዚህ ነበረች። ከዚህ ወደዚህ ነው የተቀየረችው እና በሽታዋን ሊያውቁላት አልቻሉም። እዛ ምናምን ተባለ። ደም ተሰጠ። ወዲያው እኮ ይሄ እንቅርት ነው ከቤተሰብ ወይ ደግሞ ከሆነ ከጉዳት የሚመጣ ነው አለ። መድኃኒት 15 ቀን ሆስፒታል ተኛው ማለት ነው። ሆስፒታል ተኛው። ተዋጣ ላኩልኝ። ያንን ነው ትናንት ሲያወሩ የነበረው ማለት ነው። አዋተላክልኝ 10 አድርገው የላኩልኝ። እሷ እድለኛ ናት ሲሉ የነበረው ያንን ነው። ገብቷል። ስንት ብር ተልኮልሽ? ታከምኩኝ፣ ወጣው፣ መድኃኒት ተሰጠኝ ማለት ነው። ግዴታ ያሲን መርጨቱ መቆም አለበት። ከዛ ሲሰበሰብ አንገትሽ ላይ ትንሽ ሰርጀሪ እናደርግሻለን አሉኝ። እስቲል መድኃኒት ወስዳለሁ ማለት ነው። ግን ያው አሁን በጣም ደህና ነኝ፣ ያውጣልኝ። ማነው ገንዘብ አሰባስቦ ላከልሽ? ሳራ የሚያውቁኝን ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ። ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር ሰውም ማለት ነው። 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ ጠይቅ ነበር። ከዛ ጠይቃለሁ እነሱንም ማለት ነው ላኩልኝ እላለሁ። አሁን የአንቺ ትልቁ ችግርሽ የበታችነት ስሜት ይሰማሻል አይደል? እኔ ሚዲያ ላይ ላለመውጣት ምን ብዬ ልውጣ እኮ። የበታችነት ስሜት ይሰማሻል። አሁን ደህና ነሽ፣ ታስቢያለሽ፣ ትራመጃለሽ፣ ትበያለሽ፣ ትጠጫለሽ፣ ደህና ነሽ አይደለም? እና ባለፈው ጌም ተጫወትኩኝ ለመታከሚያ ተብሎ ያውቃለሁ። ለኔ መጀመሪያ ሲጀምርሽ ያንን ልጅ ስታገቢ በቤትሽ ነገር ጀመርሻል። ምን አይነት ነገር? ሰው ጋር እንደዚህ መጋጨት ምናምን ከዛ ነው የጀመረሽ ነገር አይደል? እሺ እሱንም ተይውና አሁን አንቺ ስራ መስራት ትችያለሽ አይደል? አዎ ሞክሬያለሁ ለመምጣት። ስራ መስራት ሳይሆን ይሄ የጉልበት ስራ ሳይሆን ታውቂያለሽ፣ ለአንቺ የሚሆን ስራ አካውንትሽ አለ። አካውንትሽን ኮፒ ሊንክና አስደርግልሻለሁ። እንደ ድሮ ሳይሆን ማንም መጥቶ የሆነ ነገር ቢልሽ እጥፍ የሆነ መልስ ሰተሽ ራስሽን አስከብረሽ። ማንም ለአንቺ ማንም አይጠቅምሽም። አይተሽዋል ያለፈ ህይወትሽን። እኔ በግሌ ለምንድን ነው አሁን የቀረሽው? ሞክረሽ ምንድን ብሎክ ተደርገሽ ነው ወይስ ምንድን ነው? አይደለም ቪዛ ወጣልኝ። ከዛ በመጀመሪያው ምንድን ነው የሆነ ፋይል የሆነ ወረቀት ኤጀንት ሻላሟላን ብለው መለሱኝ ማለት ነው። ከዛ ትኬቴን ተቃጠለ። በስራ ነበር የሚወስዱሽ? የስራ ቪዛ ነው? አዎ በስራ ያቺ መጀመሪያ ልታሰራኝ ነበረችው ማለት ነው። እሺ። ከዛ ድጋሚ ትኬቱ ተስተካክሎ ሲሄድ ደግሞ ጦርነቱ ነበር፣ በረራ የለም ተባልኩኝ። ኤጀንቶቹ ከዚህ በላይ አንችልም ማለት ነው። አሁን እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ፋይራልሽን እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ፣ የኢትዮጵያ 50 ሺህ ብር። ሌላ ሰው ደግሞ እፈልጋለሁ 270 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዤ ነገርም ስላለብኝ እንደምንም ብዬ
እንዲሰባሰብልሽ ያደርግልሻል። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ይመስኩንሽ በጣም ዱባይ ለመጀመሪያ ጊዜ ያጠናሽ ይመስልሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ልብሽን ችግር የለብሽም፣ ጤነኛ ነሽ፣ ምንም ችግር ደህና ነሽ። ተረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺውን እልክልሻለሁ የትራንስፖርትሽን በቅርብ የሚያመጡሽ ከሆነ። ካልሆነ ደግሞ አሰባስቤ የግል ቪዛሽን እንትን እልሻለሁ። ዱባይ ስትገቢ ደግሞ ስራ እስከምትገቢ ወዲያው መጥተሽ ስራ የሚያስገባሽ ሰው ካለ እኔ የምጠይቃቸው ስራዎች እፈልጋለሁ። ስራም አስገባሻለሁ፣ እርግጠኛ ነኝ። ስራው እኮ አለ ጆከር። አሁን ላይ አላውቅም፣ ትቀበለኝ አትቀበለኝ በዚህ ውጥንቅ አላውቅም። ስለማንም መቀበል አለመቀበል እኔ የምነግርሽን ነገር አዳምጪ። ስራው የሚሳካ ከሆነም ወዲያው የማያስገቡሽ የስራ ችግርም ካለ አንድ ወርም ይሁን 2 ወርም ስራ እስከምትገቢ የቤት ኪራይ አትቸገርም። የቤት ኪራይ እከፍልልሻለሁ። የመንቀሳቀሻሽን የምግብ የምትፈልጊበትን ቦታ የምትሄጅበትን እችልሻለሁ። ስለዚህ ሁሉም ነገር እሱ ብቻ ሳይሆን የግል ቪዛሽን እንድትይዥ የሚረዳኝ ካለ ሌሎቻችሁ እርዱን። ሌላ ነገር ግን በስራ እሷን ማምጣት ትችላላችሁ። በስራ ስትመጣ ማንም ሰው ይፈልጋታል። የሚረዳት ሰው ስላጣች እና አካውንቷን ገብቶ ኮፒ ሊንክ የሚያስደርግላት ሰው ስላጣች እንጂ ማንም ሰው ወዶ ፈቅዶ ለምኖ የሚያመጣት ሰው ናት። ስራ ትችላለች፣ ልብስ መሸጥ ትችላለች፣ የዱባይን ህይወት በደንብ አድርጋ ትችለዋለች። አሁንም እዚህ የምትሰሙኝ በልብስ ቤት፣ በሽቶ፣ በተለያየ ነገር እሷን የምትፈልጉ ካላችሁ በውስጥ አናግሩ። መጀመሪያ ግን ከኔ ጋር እንነጋገራለን። መስራት ትችላለች፣ ጤነኛ ናት። በሽተኛ ናት እያላችሁ እየሰደባችሁ የባሰ ልጅቷን ከሰው ርቃና ተሸማቃ እንድኖር ያደረጋችኋት እናንተ ናችሁ። ማንም ሰው ደግሞ ጓደኛም ሁኑ ምንም ሁኑ የስራ ቪዛ መላክ እንኳን ለእሷና ለብዙ ሰው እየላካችሁ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ዛሬ ግን ወጣችሁ የባሰ ደግሞ ተዋት። በቃ ነገር አትፈልግም። እሷ ስራና ስራ መቀየር ነው የምትፈልገው። ማንም ሰው ስለ እሷ ወጣችሁ አትናገሩ። ማንንም ሰው አትፈልግም። በቃ ይሄ ነው። የምትይው ነገር ካለሽ አዳምጥሻለሁ። እሺ። አይ ምንም ምለው ነገር የለም። ማንንም ከዚህ አሁን አንቺ ፍላጎትሽ ዱባይ ሄደሽ መስራት ነው ወይም ከዱባይ እየተመላለሽ እንደ ሌሎቹ ቦታ ይዘሽ መነገድ ነው የምትፈልጊው ወይስ እንዴት ነው ሀሳብሽን? ተናገሪ፣ አትፍሪ። ጆታዊ ሆነሻው አውርታዊ ነበረ ማለት ነው። እንደዚህ እናዋጣልሻለን የሆኑ ልጆች ማለት ነው። እሁድ ፕሮግራም ተያዘ ከበቄ ጋር እናሰባስብልሽ እና ይሄ ጎይተሩ የኔ እንቅርቱ አልወጣም ማለት ነው። እየተመላለስኩ መነገድ ነበር ያሰብኩት ማለት ነው። በየ3 ቀኑ እቃ እያመጣው እዚህ ልሸጥ ማለት ነው። እና አሳይሻለሁ ያሉኝም ብዙ ልጆች አሉ። እንደዛ ነበር አሁን ጆካ ያሰብኩት ማለት ነው። መዋጮን ይሄ የተሰበሰበልኝን አይቼ ስራ ልጀምር ማለት ነው። ይሄ እንቅርቱ እስኪወጣ ሰዎቹ የሚፈቅዱልኝ ከሆነ ችግር የለውም። እንግዲህ እዛ እየተመላለሽ የግል ቪዛ በምንድን ነው ግን? እንዴት ነው ተመላልሳችሁ ዱባይ? እንዴት ነው? የንግድ ፍቃድ ነው ወይስ አይደለ? የ96 ሰዓት ቪዛ አለ፣ የ3 ቀን የ5 ቀንም አለ። የትኬት ብቻ ነው። የትኬት ስራው ራሱ ይችላል ብለው እንደ ጀማሪ ማለት ነው። እኔ በማንኛውም ነገር ከጎን ለአንቺ ግን ቋሚ የሚሆንልሽ ነገር እና ህይወትሽ ተስተካክሎ የምትኖሪበትን ነገር አማራጭ ማድረግ አሁን ነው እድልሽ። ምናልባት የመመላለስ ድጋሚ እኔ ጆከር መምጣት አልፈልግም በፍጹም። እኔ ፊት ኖሮኝ ድጋሚ እርዱኝ ብዬ አልመጣም። አሁንም መረዳት አሁንም ወድቀሽ አይደለም። ይኸውልሽ በበሽታ ምክንያትና በአንቺ እንትን ያመጣሽው አይደለም። እኔ ልልሽ የፈለግኩት ነገር ምን መሰለሽ፣ በአጠቃላይ ተጠቃለሽ ቋሚ ስራሽን ይዘሽ በወር 5,000 7,000 ምንም ተከፈለሽ አንቺ ተጠቃለሽ እዛ ኑሮሽን የምትኖሪበት ስራሽን ይዘሽ እንደ ድሮ የምትቀጥይበትን ነገር
ቢፈጠርልሽ ተመላላሽ ሰፊ እጅ ያስፈልገዋል። እኔ እስከሚገባኝ ድረስ እንግዲህ ከዱባይ ወደዛ በአንድ ልብስ ላይ 5 ሳንቲም አትርፈሽ ለአንቺ ህይወት የሚቀይርሽ ነገር የለም። በፈለገች ጊዜ ለመታከም መሄድ በምፈልግበት ጊዜ ለመታከም በምትሄጅበት ጊዜ እንግዲህ በ3 ወርም ተጠሪ በ4 ወርም በ5 ወርም ትኬቱን ቆርጠሽ ብትሄጂ ይሻልሻል።